የሲዳማ ብሔራዊ ክልላዊ መንግስት እንደ ክልል የተዋቀረው 2013 ዓመተ ምህረት ነው። በመጀመሪያው ምክር ቤት 3.6 ቢሊዮን ብር ነው የጸደቀው። መሰብሰብ የተቻለው ከዛ ውስጥ መደበኛውና ማዘጋጃውን አንድ ላይ ጨምሮ 4 ቢሊዮን ብር ነው። በበጀት ዓመቱ መጀመሪያ ላይ የገቢ እድገቱን በተመለከተ የ10 ዓመት እቅድ ነው የታቀደው። እኛ ክልል እንደሆነን በ10 ዓመት እቅዱ በ2022 ላይ 22 ቢሊዮን ለመድረስ ነው ታቅዶ ነበረው። በየዓመቱ ገቢው በ22.5% ያድጋል ተብሎ ነበር። በ2022 ላይ ከውስጥ ገቢን ሰብስቦ ወጪ የሚሸፈን አቅማችን ወደ 50% ይደርሳል ተብሎ ታቅዶ ነበረው። ነገር ግን በተጨባጭ ሆኖ ተገኘው ከዛ በላይ ነው። በየዓመቱ የገቢ እድገቱ እየጨመረ ነው መጣው። በ2017 ላይ 14 ቢሊዮን ብር ነው መሰብሰብ የቻልነው። በ10 ዓመቱ እቅዱ ላይ በየዓመቱ 22% ያድጋል ተብሎ ታቅዶ ነበረው። ግን ከአፈጻጸማችን አኳያ ሲታይ 44.5%ን እያደገ መጥቷል። ከፍተኛ የሆነ እድገት ተሳይቷል ማለት ነው። በ2022 ላይ ከውስጥ ገቢ ሰብስበን ወጪ የሚሸፍን አቅማችን 50% ይሆናል ተብሎ ታቅዶ ነበረው። ሆኖ የተገኘው ወደ 53% ከውስጥ ገቢ ሰብስበን ወጪን የሚሸፍን አቅማችን ከጊዜ ወደ ጊዜ እየጨመረ መሆኑን ነው መረጃዎች ማሳዩት። የተለያዩ የሪፎርም ስራዎች ተሰርተዋል። ለምሳሌ ሰራተኛን እንደ ሀገር የሪፎርም ስራ ተጀምሯል። ሀገራዊ ሪፎርሙን በተመለከተ ቅድመ ዝግጅቱን ወደ ማጠናቀቁ እየሄድን ነው። የተለያዩ ምርጥ ተሞክሮችን ወስደን ኮሚቴ አደራጅተን ከኛም ከሚኒስቴር መስሪያ ቤቱ ተለምዶን ወስደን ሞዴሉን ወስደን ዝግጅት በማድረግ ላይ እንገኛለን። ኮሚቴ ተደራጅተው እሱ እንደተጠበቀ ሆኖ በተቋም ደረጃ የተለያዩ የሪፎርም ስራዎች ተሰርተዋል። ለምሳሌ የታክስ ህጉ ሃርሞናይዝድ ነው እንደ ሀገር። ፌዴራል ሚኒስቴር መስሪያ ቤት የሚያወጣውና እኛ እንደ ክልል የምንፈጽመው በሁሉም ክልል ወጥ መሆን አለበት። ይህን በጠበቀ የፌዴራሉ ጋር እጅና ጓንት ሆነን እየሰራን ያለንበት ሁኔታ ስለሆነ ይህም የሪፎርሙ አንድ አካል ነው ብሎ መውሰድ ይቻላል። ሌላው ደግሞ ገቢ በቴክኖሎጂ ካልታገዘ ውጤት ያመጣል ተብሎ አይጠበቅም። ከዚህ መነሻ እኛ በ2016 ዓመተ ምህረት በቴሌብር ለማስከፈል 13 ተቋማት ብቻ አስከፍለን ነበር። በ2017 ከፍተኛ የሪፎርም ስራ ተሰርቶ በ31 ተቋማት ላይ በቴሌብር ማስከፈል ችለናል። 2018 ዓመተ ምህረት ከ2017 ጀምረን የኦዲት ስራውን በተለይ አዋሳ ከተማ ላይ ቤሲክ ታክስ ኦዲት ማድረግ ጀምረናል። ይሄ የገቢ ሪፎርሙ አንድ አካል ነው ብሎ መውሰድ ይቻላል። እሱ ብቻ ሳይሆን ኢፋይሊንግና ኢፔመንትንም በተቋም ውስጥ ጀምረናል። ከክልል ተቋማት ከ20 ተቋማት በላይ በኢፔመንት ሲስተም ነው ክፍያ የሚፈጽሙት። በግለሰብ ደረጃ ከ550 በላይ ነጋዴ በያለበት ሆኖ በኢፔመንት ሲስተም በኢፋይሊንግ ተጠቅመን የክፍያ ስርዓቱን እንዲያከናውን አድርገን እየመራን ነው። በተቻለ መጠን መሰረተ ልማቶች በተስፋፉባቸው ዞኖችና ከተማ አስተዳደሮች ከሰዎች ከንክኪ በጸዳ መንገድ ግብር ከፋዎች የክፍያ ስርዓቱን ባንክ ቤት አስገብቶ ስሊፕ ብቻ አምጥተው የሚያወዳደቁበትን ስርዓት እየተከተልን ስለሆነ በተገቡ ሰራተኞቻችንን በዛው ልክ ህጉንና ደንቡን በተከተለ ስምርት እየሰጠን እየገመገምን የመምራቱ ስራ ከዓመት ወደ ዓመት እየጨመረ ከመምጣቱ ጋር ተያይዞ ተቋሙ በሪፎርም ውስጥ መሆኑን ማሳያ መገለጫዎች ናቸው ማለት ነው። በ2018 ዓመተ ምህረት በበጀት ዓመቱ መጀመሪያ ላይ መደበኛና ማዘጋጃ ወደ 18.7 ቢሊዮን ብር ነው ታቅዶ ነበረው። የ6 ወራት አፈጻጸም ወስተን ስንገመግም ከ100% በላይ መፈጸም ቻልን። ስለዚህ የሲዳማ ክልል ምክር ቤት መንግስትን የሚመራው ከፍተኛ አመራር ባስቀመጠው አቅጣጫ መሰረት ገቢያችንን ዳግም ከልሰናል። ሚኒስቴር መስሪያ ቤቱም ገቢን እቅዱን እንድንከልስ ሰርኩላር አስተላልፈዋል። እኛ ቀድመን ወደ ትግበራው ገብተናል። አፈጻጸማችንን በተመለከተ የ2018 ዓ.ም እቅድ 21 ቢሊዮን 641 ሚሊዮን ብር ነው። የ10 ወር አፈጻጸማችን 16 ቢሊዮን
930 ሚሊዮን 339,543 ብር ነው። ከአፈጻጸማችን ከ10 ወሩ አኳያ 95.8% ነው። ልዩነቱን በተመለከተ አምና ላይ 2017 10 ወር ተሰብስቦ ከነበረው 5 ቢሊዮን 896 ሚሊዮን 511,760 ብር በብልጫ መሰብሰብ ችለናል። እድገቱን በተመለከተ 53.4% እድገት ያሳያል ማለት ነው። የኛም የገቢ ሚኒስቴር መስሪያ ቤቱ አቅዶት እየሰራው ካለው ተግባር አኳያ የመካከለኛ ዘመን እቅድ ታቅዶ ወደ ትግበራ እየተገባ ያለበት ሁኔታ ነው አለው። ከዚህ አንጻር የ2019 የ2020 የ2021 እንደ ሀገር የ3 ዓመት ነው ታቅዶ የነበረው። እንደ ሲዳማ ክልል የ5 እስከ 2023 ድረስ እቅድ አቅደን እየሰራን ያለንበት ሁኔታ እንደ አንድ መነሻ መውሰድ ይቻላል ማለት ነው። ሌላው ደግሞ ሌብነትን እናስወግዳለን ካልን፣ ግብን እያሳደግን እንሄዳለን ካልን ቴክኖሎጂ ላይ መሰረት ጥለን መስራት አለብን። ከዚህ አኳያ አሰራሮቻችንን በሙሉ ወደ ኢፓይመንትና ኢፋይሊንግ ለመቀየር የጀመርነው ጥረት አጠናክሮ ለመሄድ አቅደን እየሰራን ነው ያለው። ቴሌብር አኳያ 31 ተቋማትን ነው አስከፍለን የነበረው። 45 ተቋማት ነው ያሉብን። ወደ 14 የሚሆኑ ተቋማት ወደዛ ሲስተም አልገቡም። የቀሩ ተቋማትን ወደዛ ሲስተም ለማስገባት አቅደን እየሰራን ያለንበትና አንዳንዴ የኮኔክሽን ችግር ከተለ ካምፓኒ ጋር ተያይዞ ችግሮች ሲያጋጥሙን ስለነበሩ ሲቢብር ከኢትዮጵያ ንግድ ባንክ ጋር ተቀናጅተን ለመስራት እቅድ እያቀድንና በተመሳሳይም ደግሞ አሰራሮቻችን በሙሉ ወደ ቴክኖሎጂ ለመቀየር ቴክኖሎጂን ማዘመን አለብን ከሚል አኳያ የኛ የገቢ ተቋማትን ከወረዳ ከክልል ከወረዳ ከዞኖች ሰብስበን ስልጠና በመስጠት የሰውን አቅም ከማብቃት አኳያ በልዩ ትኩረት እየሰራን ያለንበት ሁኔታና የታክስ ህጎች ከፌደራሉ መንግስት መነሻ ህጎች መወጡት አዳዲስ የወጡ ህጎች አሉ። ህጎቹን ከኛ ክልል አኳያ ቀይረን የማውጣት በምክር ቤት የማጽደቅ እሱን ደግሞ የመፈጸምና የመተግበር ተግባራትን በተደራጀ መንገድ እየፈጸምን ያለንበት ሁኔታ ነው አለው። አንደኛ ግብር ከፋዮቻችን ለኛ ብርቅዬ ናቸው። አገልግሎት አሰጣጣችን በጣም የተሻሻለ መሆን አለበት። ግብር ከፋይ ግብርን ለመክፈል መጥቶ መንከራተት የለበትም። ከዚህ አኳያ የመልካም አስተዳደር እቅድ በተቋሙ ውስጥ ታቅዶ እስከ ታችኛው አካል ድረስ ወርዶ እሱ ደግሞ በየጊዜው እየተገመገመ እየተመራ ያለበት ሁኔታ መሰረታዊ ለውጦችን እያመጣ ነው። ወደኛም ግብር ከፋዮቻችን በመጡበት ጊዜ አገልግሎት የመስጠት የመንከባከብ ስራ በልዩ ትኩረት እየሰራን ነው። ግብር ከፋዮቻችን ማሰልጠን በተለይ ደረጃ ሀሌታ ነጋዴዎቻችንን በ4 ዞኖች ያሉን ክላስተር ከፍተን በክላስተር የማሰልጠን ተግባር በየዓመቱ ከ2 ጊዜ በላይ እናደርጋለን። በተጨማሪም ደግሞ ቤት ለቤት ብሮሼሮችን በማደል ስለ ገቢ ግብር ማሻሻያ ግንዛቤ እንዳገኙ አድርጎ የመስራትና የመቅረጽ ስራ በልዩ ትኩረት እየተሰራ ነው ያለው። ሌላው ደግሞ ከሁሉም በላይ እርካታን ሊፈጥር የሚችለው አዲስ አበባ ያለው ነጋዴ እዛው ነው ክፍያ መክፈል አለበት። ይሄ ራሱ አንድ እርካታ ነው ብሎ መውሰድ ይቻላል። በአሁኑ ሰዓት ነጋዴዎቻችን ወደኛ ሳይመጡ በየክፍለ ከተማ በከተማ በወረዳ ደረጃ ሆነው አገልግሎት የማግኘት ተንደንሲው ከጊዜ ወደ ጊዜ እየጨመረ የመጣበትና ከግለሰብ ተቋም ጋር አንጻር ብቻ ሳናይ ከመንግስትም ተቋም አካያ ካየን የመንግስት ሰራተኞች ብዙ ውጥረት ይኖርባቸዋል። በያሉበት ሆነው ቴክኖሎጂን ተጠቅሞ ክፍያ የመክፈል ስርዓቱ እየዘመነ እንዲሄድ አድርገን የመምራት አንዳንድ አካባቢ የኪሎት ጋፕ ካለ የኛ ባለሙያዎች እዛው ድረስ በአካል ደርሶ የማሰልጠን ግንዛቤ የመፍጠር ህጎችን፣ ደንቦችን የማቀናጀት የማስተማር የመተግበር ስራዎችን በልዩ ትኩረት እየፈጸምን እንገኛለን። በመጀመሪያ ክብርት የገቢዎች ሚኒስቴርን ላመሰግን እፈልጋለሁ። የሲዳማ ክልል አዲስ ክልል ነው። ገና ከተደራጀን 6ኛ ዓመታችን ነው። ሚኒስቴር መስሪያ ቤቱ በዘርፈ ብዙ መንገዶች ድጋፍ እያደረገን ነው። ሌት ከቀን ድጋፍ ያደርጉልናል። የስልጠና ድጋፍ በተለያዩ ዘርፎች
የስልጠና ድጋፍ በተለያዩ ዘርፎች በየጊዜው ይሰጣል። እንደኛ ተቋም ስልጠና የሚሰጥ ሌላ ሚኒስቴር መስሪያ ቤት አለ ብዬ አላስብም። እኛም ደግሞ የተሰጡንን እድሎች በአግባቡ ተጠቅመን አማጠን ከሐዋሳ ከተማም ባለሙያዎችን ወስደን አቀዳጅተን እየላክን የማስፈጸም አቅማቸው የባለሙያዎቻችን ከጊዜ ወደ ጊዜ እያደገ መምጣቱን ማየት ይቻላል። የአቅም ውስንነት በሚኖርበት ጊዜ የፌዴራል ብራንች የሐዋሳ ቅርንጫፍ እኛ ጋር መጥቶ ባለሙያን ልኮ የእኛን ባለሙያዎች በማብቃት የሎጂስቲክ ድጋፍን በመስጠት ለምሳሌ 2017 ላይ የሎጂስቲክ ድጋፍ ጠይቀን ጠረጴዛ፣ ወንበር፣ የተለያዩ ነገሮችን የሐዋሳ ብራንች ድጋፍ አድርጎብናል። ጥሩ ግንኙነት አለን ብዬ ማንሳት ይፈልጋለሁ። በግለሰብ ደረጃ እኔ ራሴ የትኛውንም አይነት ግብይት ሲፈጽም ደረሰኝ ሳልቀበል ገንዘብ አልሰጥም፣ ይቀበላለሁ። በዛው ልክ ነጋዴውን በተደጋጋሚ አሰልጥነናል። ያ ብቻ አይደለም። ሐዋሳ ከተማ ላይ መድረክ ፈጥረን ቤት ለቤት በክፍለ ከተማም ደረጃ አጠቃላይ የከተማ አቀፍ መድረኩን በማዘጋጀት የተለያዩ የግንዛቤ ስራዎችን በታክስ ሕጉ ላይ ለነጋዴዎቻችን በቂና ከዛ በላይ የሚሆኑ የግንዛቤ ስራዎችን ሰርተናል። ትምህርትና ስልጠና ላይ ጊዜ ሰጥተን በሰፊ ሽፋን ብዙ ስራዎችን ሰርተናል። እስከ ወረዳና ክፍለ ከተማ ድረስ ወርደን ብዙ ጊዜ ስልጠና ወስደው ተመክረው ሊሰሙ ያልቻሉ አካላትን እኛ ብቻችን ሳይሆን የሐዋሳ ብራንች ገቢዎች ሚኒስቴርንም ጭምር አስተባብረን የኢንተለጀንስ ጥናት ተደርጎ የኦፕሬሽን ስራውን ሰርተናል። በጋራ ሆነን 2017 ላይም ሰርተናል፣ 2018 ላይም ሰርተናል። በሐዋሳ ከተማ ላይ ብቻ ሳይሆን በክልሉ ውስጥ ባሉ ዋና ዋና ከተሞች ላይ ለምሳሌ ዳዬ ላይ ሰርተናል፣ አለታ ጮኮ ላይ ሰርተናል፣ አለታ ወንዶ ላይ ሰርተናል፣ ይርጋለም ላይ ሰርተናል፣ ለኩ ላይ ሰርተናል። አሁን ላይ ያጠፋ እንደሚቀጣ ግንዛቤው ከጊዜ ወደ ጊዜ እየጨመረ የመጣበትና ደረሰኝ የመስጠቱ ባህል ከወትሮ አንጻር ስታይ እየጨመረ የመጣበት መስጠቱ ልምዱም እየጨመረ የመጣበት እሱ ብቻ ሳይሆን የመንግስትና የግል ሚዲያዎችን ተጠቅመን ሶሻል ሚዲያውንም የኛንም ሚዲያ ጭምር ተጠቅመን ግንዛቤን ለማህበረሰቡ የማስጨበጥ ስራዎቻችንን ለነጋዴውም ለማህበረሰቡም የመግለጽ ስራውን በጥሩ ሁኔታ እየሰራን ስለምንገኝ በአሁኑ ሰዓት ሐዋሳ ከተማን ጨምሮ በመላው ሲዳማ ውስጥ ደረሰኝ አሰጣጡ በተፈለገው ልክ አይደለም፣ እጥረቶች አሉ። ግን መስጠት ተገቢ መሆኑን ዜጎችም እያወቁ የመጣበት ንቃተ ህሊናቸው የዳበረበት መንግስትና ህዝብ አንድ ላይ ገብቶ እየሰራ ያለበትና ወገንተኝነቱ ማህበረሰቡ ለመንግስት ለገቢ ተቋም የማድረጉ ጉዳይ እየጨመረ የመጣበት ይሄ ደግሞ ተስፋ ሰጪ መሆኑን የገመገምንበት ሁኔታ ነው አለው። እንደዚህ ብዬ ሲጠቅስ 100% በሚፈለገው ልክ ነጋዴዎቻችን እየሰጡ ነው ብሎ መውሰድ የዋይነት ይሆናል። እሱን ግን በስልጠና ማብቃት፣ ክትትል ማድረግ፣ ድጋፍ የማድረግ አጥፊዎችን የመቅጣቱን ስራ ቀጥለንም የምንሰራ ስራ መሆኑን ማንሳትና መግለጽ ይቻላል። ለግብር ከፋዮቻችን የምኖረኝ መልእክት ግብር ለሀገር ልማት ነው። የገቢ ተቋም ሰብስቦ የትም አይወስደውም። መንግስት የህብረተሰቡን የመልማት ጥያቄ እንዲመልስ የሚደረግበትና ልማቱ ደግሞ በግላጭ የሚታይበት ከመሆኑ ጋር ተያይዞ ወገንተኝነቱ ለህዝብና ለመንግስት ከተጠያቂነትም መዳን ስላለበት ሽያጩን በደረሰኝ ብቻ ማድረግ አለበት የሚል ሀሳብ አለኝ። ሁለተኛው መልእክት ደረሰኝ የሌላቸው ነጋዴዎች የሽያጭ መዝገቢያ ማሽኑን በመግዛት ከተጠያቂነት መዳን አለባቸው። ለምሳሌ እንደ ሀገር ገቢዎች ሚኒስቴር የኪውአር ኮድ ደረሰኝ ጋር ተያይዞ ህትመት ተጀምሮ እንደኛ ክልል ወደ 94% ነጋዴዎቻችን ደረሰኝ አግኝተዋል። ቀሩ በጣም ትንሽ ነው ማለት ነው። የቀሩ ነጋዴዎች ያላገኙት ደረሰኙ የሚመጣበት ሁኔታ እንደተጠበቀ ሆኖ እርሱን ብቻ ከመጠበቅ ማሽን ገዝተው ሽያጫቸውን በደረሰኝ በማድረግ ከስጋትና ከቅጣት መዳን አለባቸው የሚለውን መልእክት ለነጋዴው ማህበረሰብ ማስተላለፍ እፈልጋለሁ።
ለክልሉ ህዝብ የመንግስት ሰራተኛውን ጨምሮ የማስተላልፈው መልእክት የገቢ ተቋም ማህበረሰቡ ካልረዳው፣ በየደረጃ ያለው የመንግስት አካል ካልደገፈው፣ የመንግስት ሰራተኛም በጎኑ ካልቆመ ከየትም ገቢን መሰብሰብ አይችልም። ስለዚህ ማህበረሰቡ ለገቢ ተቋም ግብይቶች ያለደረሰኝ በሚካሄዱበት ጊዜ ጥቆማ በየደረጃ ላሉ ለገቢ ተቋማት በመስጠት የዜግነት ኃላፊነታቸውን መወጣት አለባቸው የሚል መልእክት ነው የሚኖረኝ ለማህበረሰቡ። በየደረጃ ያሉ የገቢ ተቋም ሰራተኞች ግን የህዝብንና የመንግስትን አደራ የተረከቡ ከመሆናቸው ጋር ተያይዞ በአጥፊዎች ላይ የምንወስደውን እርምጃ እንደ ተቋም አጠናክረን የምንቀጥል መሆኑ ታውቆ እጀ ጽዱ ልበ ንጹህ በመሆን ለዜጎች ታማኝ አገልግሎት በመስጠት የራሳቸውን ስብዕና በተገቢ መጠበቅ አለባቸው። የተቋሙን ተልዕኮና ራዕይ ለማሳካት ቁርጠኝነት መያዝ አለባቸው። የሚሰጣቸውን ኃላፊነት ወይም መመሪያ በአግባቡ ወስደው መተግበር አለባቸው የሚል መልእክት ማስተላለፍ እፈልጋለሁ።